ፈላስፋው ዘርዓ ያዕቆብ ከትውልድ ቀድሞ የነቃ ሰው እንደነበረ የእርሱ ታሪክ ጸሐፊዎች ይናገራሉ። በሱ በነበረበት ጊዜ ስለ ክርስትና ለመመራመር ቀርቶ የማይሆን ጥያቄ እንኳን እንደ ኃጢአት በሚቆጠርበት ጊዜ እሱ ደፍሮ ስለ ቅዱስ መጽሐፍ ጥያቄዎችን ያነሳ ነበር። ለምሳሌ ያህል ዘርዓ ያዕቆብ ስለ ጾም ሲናገር አንድ ቀን በልቶ አንድ ቀን መጾም ጤናን ያጠፋል ይላል። እግዚአብሔር የፈጠረውን ነገር አልበላም ማለት በራሱ ኃጢአት ነው እንደማለት ነው። እንግዲህ በልተን ልናመሰግነው እንጂ የሰጠንን በረከት ልናጠፋ ልናርም አይገባም ይላል። ይሄ በዚህ እንዳለ እንግዲህ ሌላው የዓለማችን ታላቅ ሰው የኛው ኢትዮጵያዊ አፍሪካዊ ቅዱስ ያሬድ ነው። የሱን ቦታ በታሪክ ላይ ማስቀመጥና የአዲሲቷን ኢትዮጵያ ቦታ መስጠት የዚህ የእናንተ ትውልድ ኃላፊነት ነው። ቅዱስ ያሬድ በትምህርቱ ተስፋ ቆርጦ እየተጓዘ ሳለ ደክሞት ዛፍ ስር ይቀመጣል። ድንገት አንዲት ትል ቀልቡን ትስበዋለች እና ያቺ ትል ዛፉ ላይ ለመውጣት ሙከራ ስታደርግ ያያል። አንዴ ትሞክራለች፣ ትወድቃለች። እንደገና ትሞክራለች፣ እንደገናም ትወድቃለች። በዚህ ሁኔታ 6 ጊዜ ትሞክርና በሰባተኛው ይሳካላትና ትወጣለች። ቅዱስ ያሬድ ይህንን ነገር ያያል። ቅዱስ ያሬድ ወዲያው አእምሮ ይገዛና ተነስቶ ትምህርቱን በመቀጠልና ጠንክሮ በመማር በዓለማችን ላይ ወደር የማይገኝለትን ድጓ የሚል መጽሐፍ ያሳትማል። ይህንን የዜማ መጽሐፍ በ6ኛው ክፍለ ዘመን በግዕዝ፣ እዝል፣ አራራይ ከፋፍሎ ይሰራዋል። ዛሬ በዓለማችን እንደ ሞዛርት፣ ቤትሆቨን የመሳሰሉት የሰሯቸው ቅኝቶች ቢኖሩም እንኳን የቅዱስ ያሬድ ግን የተሰራው በ6ኛው ክፍለ ዘመን ነው። ትልቅ የጥበብ ውጤት። ስለዚህ ከእናንተ የምፈልገው ከሁለት በአንዱ ድንቅ ሰው ላይ ከ20 ገጽ ያላነሰ ኤሴይ እንድትጽፉና አያችኋት? እቺ ልጅ ሜላት ትባላለች። ረባሽ ናት። የወደፊት ኢትዮጵያዊት አይደለም? ሃፒ በርዝዴይ። ቴንክ ዩ። እሺ ዛሬ ፕሮግራምሽ ምንድን ነው? ምንም ቢሮ እገባለሁ በቃ። ኦኬ በኋላ እንደዋል። ደስ ይለኛል። በቃ በጣም ደስ ድረስ ደውልላችሁ። ባይ። እሺ ቴንክ ዩ። ሀያ 26 ዓመት ጊዜው እንዴት ነው የሚሮጠው? የአባቴን አደራ ሳልወጣ ስንት ዓመት አለፈኝ። አደራዬ መወጣት አለብኝ። ባለፈው ስላስገባሽ ፕሮፖዛል ላናግርሽ ነበር። ውያ ታሰፋ በጣም ስጠብቀው ነበር። የኮንሶ ብሔረሰብ የጋብቻ ሁኔታ ፕሮፖዛልሽ ተቀባይነት አግኝቷል። ሆኖም ግን ካለብሽ የስራ ጫና የተነሳ ፒተር እንዲሰራ ወስነናል። እንዴ አቶ አሰፋ፣ እኔ ምንስ የስራ ጫና ቢኖርብኝ እንዴት እኔ ፕሮፖዝ ያደረኩት ፕሮጀክት ለሌላ ሰው ይሰጣል? ሜላት፣ ይሄ እኮ ሁል ጊዜ የሚደረግ ነገር ነው። ስራ እየተረዳዳን ካልሆነ በስተቀር ለብቻ የሚሆን ነገር አይደለም። እሱ ይገባኛል አቶ አሰፋ። እንዴ ይሄ ግን የተለየ ጉዳይ ነው።
ፒተር እኔን በተለያዩ ቴክኒካል አስፔክቶች ሊረዳኝ ይችላል። ይሄ እኮ የባህል የወግ ጉዳይ ነው። እኔ ነኝ ለዛ ደግሞ የምቀርበው። ለመሆኑስ በምን መመዘኛ ነው የኔን ፕሮፖዛል እንድሰራ የተመረጠው? ሜላት፣ ያ የኛ አስተዳደሮች መመሪያ ነው። እሱን የመረጥንበት የራሳችን መስፈርቶች አሉ። ሊኖራችሁ ይችላል። ፕሮፖዛል ያለ ምንም ቅድመ ሁኔታ ለሌላ ሰው ሲሰጥ ቢያንስ በምን መመዘኛ እንኳን እንዳለፈ የማወቅ መብት የለኝም? ብቻ እኔ ልነግርሽ የምችለው ይሄን ያለው አስቢበት። ሰላም ነህ? ቢሮ እኮ ሰው ስለነበረብኝ ያው እንደምታዩት ሁሉም ለገበያ ደርሷል። ለመጀመሪያ ያህል ለደንበኞቻችን እናከፋፍልና በተረፈው ብዛት ላይ ከእናንተ ጋር እናገራለን። ከዚህ በኋላ ግን በምትፈልጉት አይነትና መጠን ለማቅረብ ዝግጁ ነን። እኛ በምንፈልገው መጠንና አይነት ካቀረባችሁልን በዋጋው ላይ እንደገና መደራደር እንችላለን። ሂሳብ ያው እናንተ ያላችሁት አለ፣ እኛም ያቀረብነው አለ። ሁለታችንም መሀከል ላይ በሚያስማማን ሁኔታ መደራደር የምንችል ይመስለኛል። ሶሪ አንዴ። ሃይ ቤሊ። ሃይ ሚኪ፣ የት ነህ? ሳይት ላይ ከሰዎች ጋር እየተነጋገርኩ። አዎ ረበሽኩ። አይ በቃ እኔ ማታ ከእነትሽ ጋር ስለማምሽ እሱን ልንገር ብዬ ነው። ስትመለሽ ግን አገኝሻለሁ። አይ አይመስለኝም፣ ይመሻል። ዛሬ ልትዘጊኝ ነው? በቃ እሺ፣ ቤት ስትገቢ ደውይልኝ። በቃ እደውላለሁ ሚኪ። ቻው። ቻው ቻው። Happy birthday ሜሊ። ሳሚ እንዴት ነህ? አለን። እርጅናው እንዴት ይዞሻል? እጅ ላለመስጠት እየታገልኩ ነው። በነገራችን ላይ ባለፈው የጠየቅሽኝ መጽሐፍ አግኝቼዋለሁ። ውይ ሳሚ ደስ ይላል። ለምን ምትችል ልሰደው? በተመቸሽ ቀን መተሽ መውሰድ ትችያለሽ። ቢሮ ነው ያለው። ኦኬ በቃ ሰሞኑን ደውዬ ልበቅላለሁ። እሺ። እኔማ ለልደትሽ ምሳ ጋብዝሻለሁ ብዬ ነበር። ማለቴ ከተመቸሽ። እሱ አይቀርልም፣ ግን ዛሬ ከነትጂ ጋር ቀጠሮ ስላያስኩኝ ባይሆን ሌላ ቀን። እሺ በቃ እሺ ሳሚ፣ በጣም ነው የማመሰግነው። ቻው። እሺ ቻው። አንቺ አረፈድኩኝ አይደል? ከሷ እኩል ልትመጪ ነው ሀሳብሽ? ሂዊ ታክሲውን ነገር ያውቅሽው አይደል? እሺ አሁን ስጦታውን ገዛሽ? እንዴት ተጣብቤ እንደገዛውላት አትጠይቂ እስቲ። በዛ ላይ የሆነ ነገር ስትፈልጊ ከተማ ውስጥ ጥሩ ነገር ጠፋ የተባለ ሁሉ ነው የሚመስል ወሬ። እዩ እስቲ ያንኑ የተባባል ነው። አትክፈችላት ራሱ ነው። በቃ ጎበስ። እኔ እኮ እንዲህ ነኝ። ሄይ ሜሊዬ፣ ታዲያስ እናንተ እንዴት ነው? ሃፒ በርዝዴይ። ሰላም ነው አለ። እንዴት ነሽ? በልደትሽ ቀንም ስራ ትሰሪያለሽ እንዴ? ለርጊው የራስሽ ካምፓኒ ኮስነሽ ነው ማሰብ። በነገራችን ላይ ስራ እንዴት ነው? ስራ ከተባለ ጥሩ ነው። ደግሞ እንደ ልማዳቸው ዛሬ ማበሳጩሽ። የዛሬውማ በቃ የማይነገር ነገር እኮ ነው። በእግዚአብሔር ባለፈው ሰራው የነበረውን ፕሮፖዛል ታስታውሳለሽ? ለፒተር ሰጠው። እንዴት ነው? እኔ አላምንም። እግዚአብሔር እንዴ! እንደዛ የለፋሽበትን ስራ እና ምን ላደርግ? ካለቃሽ ጋር አትጣይ። የሚሰሩት ነገር ግን ትክክል እንዳልሆነ ነገራቸው። እና ምላሻቸው ምን ነበር? ትጂ የምታውቂ ጉዳይ ነው፣ የመመሪያ ጉዳይ ነው፣ የውስጥ አሰራር። እንዲማ እንደዋዛ ዝም ብለሽ ማለፍ የለብሽ። ኧረ እኔ ስራው ራሱ ነው ያስጠላኝ። በጣም ጥልት ነው ያደረኩት። አስቢ እስቲ በገዛ ሀገርሽ ላይ እንደ ሁለተኛ እዚህ ጋር ተቆጣ። ኧረ በእግዚአብሔር ይሄ ነገር በቃ ሌላ ጊዜ እናወራለን። ዛሬ ልደትሽ ነው። የደስታሽ እውነቷን እኮ ነው። እኔ የምልሽ ማታ ከሚኪ ጋር እንዴት ነበር? ማታ ሚኪ እንዴት ሰርፕራይዝ እንዳደረገኝ ልነግራችኋለሁ። ገና የውጭውን በር ከፍቶ ቀይ ጽጌረዳ አበባ ከበሩ መግቢያ አንስቶ እስከ ሳር ተርከፍክፎ
ግራና ቀኝ ሻማዎች ውስጥ ከፍቼ ስገባ ደግሞ የምወደውን የምግብ አይነት እኔ አላምንም። እግዚአብሔር ሻምፓድረሽ ጦታ በቃ የማልጠብቀው በእናትሽ በጣም ታድለሻል። ባል ያላቸውማ እንዲከበርላቸው እኛ ነን እንጂ አንቺም እኮ ባንድ ረክተሽ ብትቀመጪ እንዲህ አይነት ወግ ማረክታይ ነበር። አንቺ ገና እንትኑ እያልሽ ቤት በቃ ሂዊዬ አንቺ ሁሉ ጊዜ እኔ እንደ ችግር ነው የምትቆጥሪ። በቃ እናንተ ከጀመራችሁ ጀምሮ ዛሬ አባ ግን ለምን የታሪክ አስተማሪ መሆን ፈለግ? ሜላት ማንኛውም ሰው የኋላ ታሪኩን ጠንቅቆ ካላወቀ ወዴት መሄድ እንዳለበት በደንብ አይረዳም። አባቶቻችን ለኛ ሰርተው ያለፉትን ነገር ያኗኗራቸውን ዘይቤ፣ ስራ ወዳድነታቸውን፣ ስራ ፈጣሪነታቸውን፣ በራስ የመተማመናቸውንና ሌላም ብዙ ነገሮች ከታሪክ ነው ማወቅ የምንችለው። ያንን ነገር ለአሁኑ ትውልድ ለእንዳንቺ ላሉት ሳስተምር የወደፊት ተስፋና አደራ እየጣልኩ እንደማለፍ ነው። እናንተ ደግሞ ተምራችሁ በላዩ ላይ ጨምራችሁ ኢትዮጵያን ወደ ድሮ ትልቅነቷ ትመልሱልኛላችሁ። አባ አደራ ልጄ፣ የጠፋ ትውልድ እንዳትሆኚ። ለጠፉት መስመሩን አሳያቸው። እንደኔ ይህንን ፕሮጀክት ሰርተን በተከታታይነት ብናስተላልፈው ወጣቱን ትውልድ ስለ ታሪኩ እንዲማር ይረዳዋል ብዬ አስባለሁ። እስቲ ሁላችንም እናስብበትና በሚቀጥለው ስብሰባ ላይ ውሳኔ እንሰጥበታለን። ሄሎ ሜላት። ሄይ ፒተር። ስብሰባ እንዴት ነበር? ጥሩ ነበር። ግድም እየተናገርሽው ግን ታምኚበታለሽ? ምን? ወጣቱ ጀነሬሽን ኢና ታሪኩ እንዴ በሚገባ እኛ እኮ የብዙ ታሪኮች ህዝቦች ነን። እኔ ግን ጊዜያችንን ባለፈ ነገር ላይ የሚናተፋት ነው የሚመስለን። ታሪካችንማ ማንነታችን ነው። ምንም አይነት ስልጣኔ ባልነበረበት ጊዜ እኮ የነበረ ታሪኮች ባለቤቶች ነን። እንዴት ስለዚህ ማውራትና መተረክ ጊዜ ማጥፋት ነው ትለኛለህ? ቆይ አስጨርሽኝ ሜላት። አሁን ያልሽው ሁሉ ግድም እንደተናፈኩት ታሪክ ነው። ታሪክ ብቻማ አይደለም። ከሰዎች ምንም የሚያመጣው ለውጥ የለም። ስለ ታሪክ ብቻ አሁን ማውራት ምን ዋጋ አለው? የተያያዘ ነገር መኖር አለበት። ምን አስከፋዎች እንዴ? የተያያዘ ነገር መኖር አለበት ነው ያልከኝ? እንዴት እንደዚህ ይለኛል? ሳሚ በእግዚአብሔር ምን ያርግ ሜሊ? እንዴ ታሪክ ብቻ ናችሁ፣ ድሃዎች ናችሁ፣ ለራሳችሁ አትሆኑ የሚሉንን ሁሉ መልሰን እንደ ገደል ማሚቱ እናስተጋባለን። እየፈለገውስ ቢሆን ሳሚ እስቲ አስበው። አንድ ሀገር ላይ መጥቶ ስለዛች ሀገር እያንቋሸሽ ማለት ለኔ ታላቅ ንቀት ነው። ጉዳይ ለማስፈጸም እንጂ አንድ የውጭ ዜጋ ካለ ቅድሚያ የሚሰጠው ለሱ ነው። እንዴ ኢማጂን እኛ ራሳችን እንኳን ነጭ አምላኪዎች እየሆንን ነው። ዲስ ኢዝ ዘ ትሩዝ። በጣም ነው ማዝነው። አባቶቻችን በኃይል ሊገዛቸው የመጣውን ወራሪ ጦር አሸንፈው ነፃነታችንን አውጀው ኖረዋል። እኛ ግን ወደንና ፈቅደን ቀኝ ተገዢዎች እየሆንን ነው። ምንድነው መደረግ ያለበት?
ማንነታችን እኮ የምንለካው የድሮ ታሪካችንን በማየት አይደል? እኔ እንደሚመስለኝ ካለን በላይ ነው የምናወራው። አንቺ ሁሌ የሚመስልሽ እሱ ነው። ሳምዬ እኮ ታሪክ እኮ ማለት ሁሉ ነገር ማለት አይደለም። ታሪክ ማለት እኮ የአሁኑ ማንነታችን ወደ ኋላ ዞር ብለን የምንፈትሽበት ማለት ነው። ያ ካልሆነ ቆይ እንዴት አድርገን ነው ጥንካሬና ድክመታችንን የምናውቀው? እንዴት ቆይ በትንሹ እንኳን አባቶቻችን ደማቸውን ባፈሰሱበት ሀገር አይደል እንደ ልባችን የምንሆነው? ለነገሩ ትልቅ መስዋዕትነት ከፍለው ልክ ነሽ ቤቲ። አስቢ ቆይ ሳምሪ ራስ ወዳድ ለሆዳቸው ነዋሪ ቢሆን እኮ ለእንግሊዝ ወይ ለጣሊያን ሀገሪቷን ሸጠው ማንነታችንን ባጠፉት ነበር። ልክ ነሽ። በትንሹ እንኳን እነሱ ለኛ ያቆዩትን ዛፍ አይደል እንደ አንድ ባንድ እየጨፈጨፈን የምንጠቀመው እነሱ ለኛ ያቆዩትን ያህል እኛ መች ለሚቀጥለው ጄኔሬሽን አስብ። አንተ እያሾፍክ ነው አይደል? ቃል ሳሪ ቆም ነገር የእነሱ ፍቅራቸው፣ ወኔያቸውን፣ ጥንካሬያቸውን እና እውቀታቸውን እኛ ወደ ኋላ መለስ ብለን ብናጠናና እነሱ እንደሰሩት ብንከተል ከእነሱ በላይ ማለት ነው። ይህ መጽሐፍ ለልጄ ለሜላት አማረ የተሰጠ የታሪክ ማስታወሻ ነው። ልጄ ሆይ አንድ መጽሐፍ ማንበብ ከብዙ ሰው ጋር መተዋወቅ ነው። ታሪክ የሌለው ሰው ስር እንደሌለው ዛፍ ይመሰላል። ምን ችግር አለ እንዴ? እንደዚህ ስራ ባጣደፍን ጊዜ አመት ረፍት ጠይቀናል። ያው አንዳለን የምንለው ካሜራ ማናችን አይደል? ቢሆንስ የስራውን ሁኔታ ማገናዘብ የለበትም? ሻው ምን ልርዳሽ? አቶ ሰፋ እኔም የአመት ረፍት ለመጠየቅ ነበር የመጣሁት። ይሄንማ ካንቺ አልጠብቅም። ያለብሽን የስራ መደራረብ ረሳሽው እንዴ? አውቃለሁ፣ ግን ላለፉት 3 አመታት ያለ ምንም ረፍት ነበር ሳገለግለኝ ነበረው። በዚህ ላይ ምንም ውሳኔ ልሰጥሽ አልችልም። ስራሽ ላይ ደግሞ በጣም ችግር ሊፈጥር ይችላል። ቆይ የአመት ረፍት መጠየቂ ነው ስራዬ ላይ ችግር ሊፈጥር የሚችለው? አዎ፣ ምክንያቱም አንቺን ተክቶ የሚሰራ ብቃት ያለው ባለሙያ የለኝም። ክፍተቱን መድፈን ካስፈለገ ሌላ ሰው በኮንትራት መቅጠር ይቻላል። ወረቀቴን ለአስተዳደሩ ያስተላልፉልኝ። በአለቆቼ በኩል ለሚመጣብኝ ማንኛውም ጥያቄ ኃላፊነቱን ትወስጃለሽ። ችግር የለም፣ ኃላፊነቱን ወስዳለሁ። አይ ቤቲ ሰላም ነሽ? ቅድም በደምብ ሰላም ነኝ። በጣም ተናደ ነበር። እኔ በጣም አይገርምሽም? ስንት ዓመት ነው የሰራሁበትን የዓመት ፍቃድ አልከለከሉኝ መሰለኝ። እኔም እኮ ስጠይቃቸው ከልክለውኝ ነው መውጣቴ ነው። በጣም የሚገርም ሰውዬ ናቸው። ቆይ እኔ ግን ምን እንደማለት ተገኘ በቃ አሁን ካሜራ ፓክ አድርጌ አስረክቤ ውልቅ እንዴ ስትመለስ ችግር ይፈጥሩብስ? ምን ችግር አለው? የእናቴ ቤት አይደለም። ሌላ ስራ ጀምራለሁ። ነገሩ እውነትህን ነው። ተረፍት ምን ልታደርግ አሰብክ? ለረፍት እስካሁን ምንም ያሰብኩት ነገር የለም። እኔ እኮ አንድ ዶክመንተሪ ፊልም ሰራ አስቤ ነበረ እና ወደ ገጠር ለመሄድ ፈልጋለሁ። ያው ካሜራማን ያስፈልገኛል። አንተ ፍሪ ኮምፒውተር ለምን አብረን አንሰራው? ደስ ነው እውነት የእውነት በቃ በኋላ ልደውልልህ። በቃ ደውይ። እሺ መኪ እሺ አይ ሚኪ ይሮና ይመጣል። ስመጣ እነግርሃለሁ። እሺ መጣ። ቻው። ከከተማ ልወጣ ነው እንዳትል እንዴ ሚኪ። ታዲያ አዲስ አበባ ውስጥ ተቀምጬ መቼም ታሪክ አጠናለሁ ማለት ዘበት ነው አይደል? የአንቺ ብቻ መንከራት ምን ጥቅም አለው? ምን ገንዘብ ታገኛለሽ? እንዴ እኔ እኮ ገንዘብ ለማግኘት አይደለም የምሰራው። ታዲያ ምንድን ነው? ይሄ እኮ ለታሪክ የሚተላለፍ ዶክመንት እኮ ለማስቀመጥ ነው ጥረት የማደርገው። እኔ ግን ምንም አጣመኝ። ምንም ያልተዋጠለ? አዎ በእኔና አንቺ መሀል ስራና ጓደኛ እንደቀደመ ነው። ቆይ መቼ ነው እና አንቺ ጊዜ ቅድሚያ የሚሰጠው? በጣም ነው የማዝነው ሚኪ። እኔ እንኳን ታውቃለህ ሜላት ቆይ እንጂ። ሃይ ሜሊዬ፣ እንዴት ነሽ? ኢምፓየር ካፌ ከሂዊ ጋር ነኝ። እሺ ቻው። ዛሬ እንዴት ቀን ነው እንዴ? ምንድን ነው እሱ?
ሜሊና ሚኪ ተጣልተዋል። ወይ እንደው አሁንስ ወንዶች ሁሉ አሳብደው ሊገሉን ነው እንዴ ፈለጉት? እንዴት ነሽ ሜሊዬ? ሜሊዬ ፊትሽ ተለዋውጧል። ምን ሆነሻል? እባክሽ ስቃጠል ነው ያልኩት ዛሬ። እኔም ልክ እንዳንቺ ነበር። ምን ተፈጠረ? ቢሮ ሄጄ አለቃዬን ረፍት ጠይቃቸው ከለከሉ። ይሄንን ደግሞ ልነግረው ሚኪ ጋር ቢሄድ እሱም አቃጥሎ ላከ። ከሚኪ ጋር ደግሞ በምን ተጣላችሁ እንዴ? አንቺ የምታረጊው ነገር ሁሉ ጥቅም የለውም ይለኛል እንዴ? ሁሉም ሰው እንደሱ ለብር ግድ ያለው ይመስላል። ስለሚወድሽ እኮ ጥለሽ እንዳትሄጂ በማሰብ ነው። እንደዚህ ማርኩ መውደድ የለም። ምንም ቢወዳት እሷ አይን ነገር ለማድረግ ስንት የነበር ያሰበችው። ዛሬ ወስና ስትነሳ እኮ ሊደግፋት ይገባል። ባክሽ ሁሉም ሊያሳብዱን ነው። ውይ እንደኔ ስለማበድ የተነሳ የለም። ምን እሺ ብዬ የስጢፎና ታሳብዳ ልታበቃ ጨርቄን አስጥላ ልታስኬደኝ ነው። አሁን ደግሞ ምን ተፈጠረ? እዛ የባለፈው የትላንቱ ግብዣ ላይ አለባበስሽ ትክክል አይደለም፣ በጣም ተጋለጠ፣ አስተካክይ አትል መሰለሽ? ከምርሽና አይገርምሽም? እስቲ አሁን የቦይፍሬንዴና ስለኔ አለባበስ ስትጨነቅ ትንሽ ቆይተው ግን ቁም ሳጥንሽ ውስጥ ያለው ልብስ በሙሉ አውጥተው በራሳቸው ምርጫ ይሞሉልሽ። ትጂ ደግሞ ቁም ነገር እናቀለይተሽ ወቂ እንጂ ታያት ባክሽን። እቺ እሷ ምን ተነካና ነው? እሳቸውን ስናገር እሱ ምን ተነስቶ እንደሚያስኮርፉ አላውቅም። ሊያገባቸው ነው መሰለኝ የሚያስበው። በዚህ ከቀጠሉ ሰርቪስ ቤት ውስጥ እንኳን እየኖሩ በራሳቸው ትዕዛዝ የሚያስተዳድሯቸው ነው ይመስላል። ቀልድ ነው ህዩዬ፣ ቁም ነገር አንቺ ግን ልታናግሪያቸው ይገባል። ዊሜልዬ ስንት ያናገርኳቸው መሰለሽ? እሳቸውን ሳናገር እሱ ተነስቶ ያኮርፋል። አሁንስ ምን እንደማረግ ግራ ገብቶኛል። ያንቺና የእሳቸው ነገር ከተነሳ ማለቅ የለም። ይልቅ ሜልዬ መች ለመሄድ አሰብሽ? ነገ እንዴ አንቺ ከምርሽ ነው? አዎ አንድ እንደኔ ወረፍት የወጣ ካሜራማን አለ፣ አንድ ሰው በኮንትራት እንይዛለን። በቃ ሆ ችኮ እብድ ነች በእናትሽ። እንዴ ቆይ የእብድ ሰው ነጻነቱ ከጤነኛው ከፍ ያለ ነው ሲባል አልሰማችሁም እንዴ? ኧረ እባክሽ እሱ ልክ ነሽ። ከምሬን እኮ ነው። እና ለመሄድ ወሰንሽ? ነው ወስኛለሁ። ሰሚ የፈተና ጊዜ ባይሆን አብሬሽ ብሄድ ደስ ይለኝ ነበር። አውቃለሁ ግን ያው እንደ አይነት ስራዎች ሲሰራ ያንተና ያባባ ምክር እያሰብኩ ስለሆነ ሁሌ አብረኛለህ። ጊዜሽን በደንብ ተጠቀሚበት። ካንቺ ከፍተኛ የሆነ ማስተዋልና ጠያቂነት ይጠበቃል። የኢትዮጵያ ታሪክ እንደ ቅኔ ነው። ሰሙን ብቻ አይተሽ ከተውሽ ብዙ ላታገኝ ትችላለሽ። ስለዚህ ወርቁን ለማግኘት ጠይቂ። እዛ ላይ ነው ሚስጥሩ የሚገኘው። ሰሚ እንዴት እንደጓጓ ልነግርህ አልችልም። ምን እንደማገኝ ራሱ አላውቅም። በነገራችን ላይ ስንመለስ በወሎ በኩል ነው የምንመጣው። ለቤተሰቦች ይዤ ለመሄድ ነገር አለ። አይ እነሱ እንኳን ትንሽ ወደ ገጠሩ ገባ ይላሉ። ይልቁኑ ወሎን በደንብ ተመልከችልኝ። ወሎ የቆንጆዎች ሀገር ናት። ኧረ ታዲያ አንድ ጉብል አማሎሽ ሚኪን እንዳትከጂው። ሚኪን የሚያስገዳ እንደማይገኝማ ታውቃለህ። ሰሉን አታውቂም እኮ መልሽልኝ እንጂ እንዴት ባንዴ ተነስተሽ ልሄድ ትያለሽ? ስለዚህ ሁኔታ ደግሞ ቁጭ ብለን መነጋገር አለን። አንተ በየፕሮሰስ ከራሳለኝ ያማከኝ ነው። እኔ እኮ የምንከራተተው ጥቅም ፈልጌ ነው፣ ገንዘብ ፈልጌ ነው። ሚኪያስ ይሄን አባባል አንተ ወይ እናንተ ለምን ጊዜ እንደማጠፋ ለራሴ በዚህ ሁኔታ ላይ ሆነን መነጋገር ስለማንችል ነው። ይውያ አይገርምሽ? አሁን የሚላት ልጁን ጥላ መሄድ ምን ይባላል? ምን እያወራሽ ነው? አንቺ ደግሞ ጥላው መሄዷን ነው።
አንቺ ራስሽ ደግፋት ይገባል ስትያል ነበር እንዴ? ቢሆንም ደሞኛ እንዳተንሷ እሷ ምን የሚገርምሽ ነገር ግን ያንድ ነገር ጥርጥራለሁ። ከዚህ ከካሜራማን ጋር ማይሆነ ነገር ኧረ በእግዚአብሔር ቲጂ አትሳሳች። ምንም ነገር የላትም አንዳቲ እንዴ ሜሊ ምን ያህል ጠንካራ ልጅ እንደሆነች ታውቂያለሽ? እኔ ጠንካራ አይደለችም አላልኩ። እኔ ግን አንድ ነገር ልንገርሽ፣ ባደረገችው ነገር ደግ አደረግሽ ማለት ስላልፈለኩ ነው እንጂ አንጀቴ ነው ቅቤ ጠጣ። ኮለም በቃ ሰው ላመነበት ነገር እንዲቆርጥ ውስን ሲያደርግ ደስ ይላል። ምን እንደማስብ ታውቂያለሽ? አንዳንዴ እሷን ባደረገኝ ይላል። ከዚህ ከካሜራማን ጋር የሆነ ነገር መጀመር ስለፈለገች ነው ጥላ ሄደች። አንቺ ለምን ከሷ ራስ ላይ አትወርጅ? እኔ ከሷ ምን አለ? ለኔም እኮ እንዳንቺ ጓደኛዬ ናት። እና ጓደኛሽ ከሆነች ታያታ። አንቺ ደግሞ ሁሌ ለሷ ማተክተክ ትወጃለሽ። እንደምን አደርሽ ቲጂ? ሃይ ሚኪ። ሜሊ ደውላልሽ ነበር? አልደወለችልኝም። ምን ደውላልኝ እኮ መልሼ ስደውላት ስልኳ ተዘግቷል። እስካሁን መልሳ መደወል ነበረባት። ምናልባት ተይው ብቻ ከደወለችልሽ እንድትደውልልኝ ንገሪያት። እነግርልሃለሁ። እሺ ቲጂ። ባይ። ቻው። ሃይ ሜሊ። ሃይ ቲጂ። እንዴት ነሽ? አሁን እኮ ደውልልሻለሁ እያልኩ ነበር። ሚኪ ደውሎ ነበር። እሺ ደውሎልሽ ነበር መሰለኝ። ስልክሽ ተዘግቷል ይላል። አዎ ደውዬለን ነበር መልሼ የዘጋሁት። ምን ነው? እባክሽ እኔ ከሱ ጋር መጨቃጨቅ ሰልችቶኛል። ልክ ነሽ። ትንሽ ዝጊው። ያኔ ነው ጥፋቱ የሚገባው። እሱን ተይውና ምን አዲስ ነገር አለ ቲጂ? ሄሎ 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 ሜሊ። ሄሎ ቲጂ። ሄሎ ሄሎ። ይሄ ኔትወርክ ሲያስጣላ። ወይ ወደ ባለ ሞክሪነት። ምንም ማውራት እኮ አልተቻለም። ሄሎ ሃይ ሜሊ። ናይ ሚኪ። በደህናሽ ነው የዘጋሽ? ኔትወርክ ያስቸግራል። ሜሊዬ በጣም ተጨነቅኩ እኮ። ትግስት ጋር ሁሉ ደውዬ ነበር። ነገረችኝ። እሷን አግኝተሻታል? አዎ ተገናኝተን ነበር። አስከፋውሽ አይደል? ትንሽ ኢሞሽናል ነበር። አዎ ግን እኔ ካንተ አልጠበቅኩም ነበር። ሜሊዬ ስለምወድሽ እኮ ነው። አንቺን ካጠገቤ ሊያርቅ የሚችል ማንኛውም አይነት ነገር እንድደግፍ አትጠብቂ። እንዴ ሚኪ፣ ቢሆንስ እኔ ስንት ጊዜ ነገር ላደርገው እንዳሰብኩት ታውቂያለህ እንዴ? አውቃለሁ የኔ ቆንጆ። በቃ እሺ ይቅርታ። ይቅርታ አድርግሽልኝ? እንዲህ በቀላል ስትመጪ እግዝሻለሁ። ይሻላል። በደምብ ተዘጋጅ ተጠብቀኝ። በደንብ እኔም በቤት
እንዴት ናችሁ ታዲያ? እየጠፋሽ እስቲ ፍላውራው ብዬ ቆየኛል። ቲጂያ እንዴ ላናግርሽ? አንቺ እንዴት ነው የሚያረግሽ? ላው ላይ ልትወጪ ነው እንዴ? አንቺ ደግሞ ሁሉ ነገር ማካበድ ማለት ምን ችግር አለ? አይ ተይው። ለማንኛውም እኔ መሄድ እንጂ ስቲቭ በጣም ፈልግሻለሁ አለኝ ከእናቱ ጋር ሳይጣላ አይቀርም። ጨቅጨቃሩ ይያልሽ መቼስ ምን ነው የእሷን ነገር ተይው እና ልትሄጂ ነው? አዎ ለማንኛውም ቴክ ኬር። ምን ተፈጠረ ነው? ቴክ ነው የት ነው? በቃ ትንሽ አቆይ። አይ ልሂድ። ጠዋት ደውላለሁ። እሺ ባይ። ቻው። እሺ ሄሎ ሄሎ ሜሊ። አይ ሳሚ እንዴት ነህ? አለሁ። እንዴት ነሽ? ጉዞ እንዴት ነው? በጣም አሪፍ ነው። ከጠበቅኩት በላይ እየተደነኩ ነው። አይዞሽ፣ በርቺ። በአጭር ጊዜ ውስጥ ወደ ነበርሽበት ህይወት ትመለሻለሽ። እዛ እንዳልቀር ብቻ ፍራ። ስትቀልጂ የምር እንዳትጠለፊ። አዎ ማቲያስ እንዴት ነው? ማቲዬ በጣም ደህና ነው። እንዴት አይነት ጥሩ ልጅ መሰለ። እንደ ራሱ ስራ ከኔ እኩል ነው ደፋ ቀና የሚለው። እሱማ የራሱ ስራ ነው። አንቺ እኮ እየሰራሽ ያለሽው የሁሉም ኢትዮጵያዊ የቤት ስራ ነው። ቴንክ ዩ ሳሚ። ከጓደኞችሽ ጋር እንዴት ነው ትገናኛለሽ? ኔትወርክ የሚሰራ አይመስለኝም። አይ ሁሌ እንደዋወላለን። የት ነው ያለሽው አሁን? ከአክሱም ወደ አላማጣ ልንሄድ ነው። ለጥያቄዎችሽ ብዙ መልስ ታገኛለሽ። በደንብ በርትተሽ ስሪ። እሺ ሳሚ። ቻው ሜሊ። ቻው። ሚኪ ለመጀመሪያ ጊዜ እንዳየኝ ምን ተሰማ? በአንድ መኪና ኢምፓክት ነው። ይቺን የመሰለች ቆንጆ ከኔ ማለት ነበር። ከምሬን እኮ ነው ሚኪ። ሜሊም ሽኔም እየቀለድኩ ነው። ግን ለምን ጠየቅሽ? ዛሬ መንገድ ላይ ሁለት ፍቅረኛሞች አይቼ አስተያየታቸውን ብታይ፣ በዛ ላይ ደግሞ ወንድየው ለሴቷ ሎሚ ሰዓት አይቼ የመጀመሪያ ጊዜያችንን አስታወሰኝ። ምን አለ አብሬሽ በነበርኩ። እኔም እሱን የተመኘሁት። በጣም ናፍቀሽኛል። እኔም በጣም ናፍቀኸኛል። አሁንማ እየጨረስኩ ነው። ከዚህ በኋላ ምን እንዴት ነው ጉዞሽ? ሐረር። ኦ የፍቅር ሀገር ነው የምትሄጂው? ከዛስ? ከዛ በቃ 1-2 ቢቀረኝ ነው። እያለቀልሽ ነው? ና እያለቀልኝ ነው። ባይሆን ተኝ። ለነገ እንደዋውልሽ። እሺ ሚኪ። ዳድ ቻው። ሀይ ሚኪ። ሀይ ቲጂ። እንዴት ነህ? ስልክ ለረጅም ሰዓት ተይዞ ነበር።
ከሜል ጋር እያወራሁ ነበር። ቅድም እኔ ጋርም ደውላ ነበር። አሁን እንኳን የደወልኩልህ ትላንትና ትንሽ ጠጥቼ ስለነበር መጠን ሳላልፍ የቀረዋል መሰለኝ። ይቅርታ ለማለት ነበር። ኧረ ምንም አይደለም። ነገም ፕሮግራም አለ። ምን ነው? ከይዊ ጋር ከተማ ወጣ ለማለት አስበን ነበር። ጆይን ብታደርገን ብዬ ነው። ይቻላል። ንጆ በቃሽ። ቴንክ ዩ ዳለ ባይ። አንቺ አምሻል እንዴ? ምን ችግር አለ? አሁን ይቅርታ ጠይቀሽው አሁን እንድትይዋለሽ በሰበብ አንቺም ከከተማ ትወጫለሽ ማለት ነው። ኧረ ተይኝ ሆ አንቺ እነ ሳምሪን አይሻቸው? አይዎች እንሂድ በእናትሽ አይመለች። ይውዬ ከነዚህ ልጆች ጋር ምን ያህል እንደማንዋደድ ታውቂያለሽ። እንቀላቀላቸው ብቻ አንቺ ደግሞ ምንድነው? እና ታዲያ ያዩን እኮ ነው ሰላም ማለት አለበት። ለምን ያስፈልጋል? አይ ማለት በእናትሽ ቲጂ በእግዚአብሔር ነው ቲጂ ስለሚኪ ምንም ነገር እንዳታወሪ። በጣም ረጅም ጊዜያችን ከተገናኘናል። አይገርምም? አንድ ሀገር ቁጭ ብለን በጣም እንጂ በጣም እንዴ ኤርሚና እንዴ? አዎ አብረን ነው እኮ የመጣነው። አንተ ታዲያስ ደህና ነህ? ያንቺስ? በጣም ረጅም ጊዜያችን አለ እንደዚህ ሀገር። እሱና ዋሊያ ከሀገር አይወጡም። የት ሄዳል ብለሽ ነው? ከእውቀት አትጉደሉ። የእውቀት እኮ ማነስ ነው። አሁን ዋሊያ ከሀገር ውጭ ወጥቷል። ግማሹ በራሱ ፈቃድ ወጥቷል። አሁን የቀረው ኪሊማንጃሮ ተራራ ብቻ ነው። አንተ ኪሊማንጃሮ ደግሞ ኢትዮጵያ ውስጥ ነው እንዴ? ወይኔ እሱም ወጣ እንዴ? ይሄ ልጅን ቀልዱን አሁንም ማለት ነው። ሜሊ ማታ ደውላ ስንጫወት ነበር። እንዴት እንደናፈቋት ልነግርሽ አልችልም። ብዙ ጊዜ ሆናት እኮ። ሳቂ ያለ ዘፈን በል ተነሱ እንሂድ። አይበቃንም? እንሂድ ነው በቃ። አዎ እንሂድ። እናንተ ትቆያላችሁ? አዎ ትንሽ እንቆያለን። ኦኬ እሺ። በቃ እንገናኛለን። እሺ ባይ። እሺ በይ ቻው። አትጥፉ። እሺ ሌላ ምን ቲጂ አንዴ ላናግርሽ። ምን አናግሪኛ? ነው ሽንት ቤት ሄደን ነው ማናግርሽ። ምን ችግር አለው? እዚያው አናግሪኝ። ምን ነው በሰላም? አይ የሴቶች ጉዳይ ነው። ሬስትሩም እንሂድ ብዬ ነው። ትግስት ምን እያደረግሽ እንደሆነ ሊገባኝ አልቻለም። ምን አደረኩ? እንዴት ነው ልጁ ላይ የሚያደርግሽ? እንዴ ምን አደረግን? እየተጫወትን ነበር። እንደዚህ አይነት ጨዋታ ምንድነው? ሁኔታሽ ሁሉም ያምር አይደለም። አሁን ተነስተን ወደ አዲስ አበባ እንሂድ። እንዴ የብርሽ መሆን መቻል አለበት። አሁን ግን አለቀ ነው የገባው። እና ታዲያ እኔ ለዚህ ሁኔታሽ ምስክር መሆን አለበት? ሲጀመር ምን ተፈጠረ? አልችልም። በቃ እኔ ከነ ሳምሪ ጋር ሄዳለሁ። ታይ እንዴ ወይ በቃ ሚኪኔ መሄዴ ነው። ምን ተፈጠረ? ገና ወራል የመጣ ነው። ትሄድ ትቸኩላለች። አንድ የተፈጠረ ነገር ስላለ ቆይ አብረን ሄድ እንጂ። ነው አይ ችግር የለም። እነሱ አብረን ብንሄድስ? በቃ ትሄድ ሚኪ። እነሱ ሊሄዱ ስለሆነ ችግር የለም። ከነሱ ጋር ሄዳለሁ። ደውላለሁ። ለማንኛውም
ሰላም አይ መዲ ሄሎ ምን ባህል ትደናበራለህ? ምን የምታላይ ጠይቼ መሰለሽ? እንዳንተ አይነት ቤት ውስጥ የማይጣል እንዴ ሜልዬ፣ እንዲያውም የሚመቻቹት እንደኔ አይነት ቤት ነው። በላንተ ታሽፋለህ። ምን እያረክ ነው? ሜልዬ አንተ አይጧን አስወጣና መልሽ ልደውልሽ። እሺ እሺ ነው ቆንጆ። አይጥ ነው ያልከው? ደሙት ስለዚህ ነገር ምን ማለት እንዳለብኝ አላውቅም። በህይወቴ የሰራው ትልቅ ስህተት ኒጎ የሚገርመኝ ሱሪያው ለቀይ ያደርግ ስህተት ምናምን ትላለህ። አንተ ደግሞ ቀልድና ቁም ነገር መለየት አትችልም። ትንሽ እኮ ዘና ባረግሽ። ቆይ በሰዓት ቀልድ የሚያስፈልገኝ ይመስላል እንዴ? የሆነ አንዴ የሆነ በቃ እንዴ ከዚህ በኋላ ማድረግ ስላለብን ነገር ቀስ ብለን ነው ማሰብ ያለው። ለዚህ መሰለኝ ፈለኩ። ታዲያ አንተ ተረጋጋ። ካልተረጋጋ ምንም ማድረግ አንችልም። ሃይ ቲጂዬ እንዴት ነሽ? ማን ልበል? እንዴ ማን ልበል? ዴቭ ነኝ እባክሽ። ሃይ ዴቭ። ታዲያስ ሚኪ የለም እንዴ? ሚኪ ወጣ ብሎ ነው። ምን ነው እኛ ሰላም አንባልም እንዴ? ወይ እሱን ስልክ ታነሳለህ ብዬ ስላልጠበቅኩ ነው። አንዳንዴ እኮ የማይገመቱ ነገሮች ያጋጥሙሻል። ለማንኛውም ደውዬ እንደነበር ንገረው። እሺ እነግረዋለሁ። ያለቅልህም ጓደኛዬ እበላለሁ ብለሽ ልትበይ ነው ዘንድሮ። አንቺ ግን ደህና ገባሁ ተብሎ አይደወልም? ወይ በጣም አናደሽኝ ነበር። አናደሽኝ ነበር? በአንቺ ብሶ ደግሞ ተናድጄ ነበር ትያለሽ እንዴ? መደወል ግን ነበረብሽ። ገና ለገና ምን ይፈጠራል ብዬ ነው ደውለው። ቲጂ የሆነ ነገር ተፈጥሯል አይደል? ምንም የተፈጠረ ነገር የለም። ለምን ትደብቂኛለሽ? ምንም ነገር አልተፈጠረም አልኩሽ። እንግዲህ ትላንት ማታማ የሆነ ነገር ተፈጥሯል። እኔ ለምንም ነገርሽ አታምኚም? ምንም ነገር አልተፈጠረም። ሃይ ሜሊ። የት እንዳለው ገምት። አዲስ አበባ እንዳትይኝ። አሁን ገና ገባን። በጣም አሪፍ። ቶሎ አለቀልሽ? አዎ ደውልልሃለሁ ብዬ ነበር፣ ስልክ አስቸገረኝ። እኔም እኮ ሞክሬልሽ ነበር። ስልክሽ በጣም ነው ያስቸገረኝ። ወሬኛ እሱን እንኳን ቴክስት ታደርግልኝ ትችል ነበር። እሱን እንኳን አላሰብኩትም ነበር። የኔላ እንግዶች ከውጭ መጥተውብኝ ከእነሱ ጋር ነኝ። እንገናኛለን። ዛሬ እንኳን አይመስለኝም። አረ እቤት እኮ ነው ያለው። ሲጨርስ ብቅ ማለት አትችልም? እንግዶች ከኒዘርላንድ መጥተውብኝ ከእነሱ ጋር ስለማመሽ በጣም ቆያለሁ። እሺ በቃ እንዳልክ ባገኘ ደስ ይለኝ ነበረ። እነ ቲጂን አግኝቻቸው? አላገኘኋቸው፣ ገና መግባቴ እኮ ነው። በጣም አሪፍ። ትንሽ አረፍ በይና በኋላ እደውልልሻለሁ። እሺ? እሺ በቃ ቻው። እና እስካሁን ከሚኪ ጋር አልተገናኘንም ነው የምትይው? እንግዶች አሉበት እኮ ትጂ። ይገርማል። እስካሁን ሳያት እንግዶች አሉበት አለችሽ እኮ እንዴ? ትላንት ሳያት፣ ዛሬ ጠዋት መቶ ደግሞ ሳያገኛት ምን ማለት ነው? ደወለ እንደው ሃይ ሚኪ እንዳልቀሰቅስ ብዬ ነው ያልደወልኩት። ከተነሳው ቆየሁ እኮ። እቤት ነሽ አይደል? መጣሁ። ወይ ደስ ይላል። እንደው ምን ትጂ እዚህ ናቸው። ሜሊ አንድ የስራ ስልክ መጣብኝ፣ መልሼ ልደውልሽ? እሺ። ምን አለ? የመጣ ነው። ቢመጣ ይሻላል። አይገርምም? ምኑ ነው የሚገርመው? እንዴ እስካሁን ሳያት መቆየቱ። እሷ ራሷ ትላማት አይደል እንደ ገባች። 2 ሳምንት ሙሉ ሳይተያዩ ቆይታ። እቺ ደግሞ ነገር ማካበር ትወጃለሽ። ምን እንደው መልሰ ደወለ። እሺ ሚኪ። ሜሊ የትናንትናዎቹ ሰዎች ደውሎ አስቸኳይ ስብሰባ ጠሩኝ እና ልትሄድ ነው? መሄድ አለብኝ ሜሊ። እሺ ምን አለሽ? የትናንትናዎቹ ሰዎች ደውሏልና ስብሰባ መሄድ አለብኝ። ሜሊ የሙት
ይሄ ልጅ ግን ጸባዩ እየተቀየረ ነው። ወይኔ እቺ ልጅ በጣም አስቀያሚ ፍጥረት ወጥቷታል። ምንድነው ችግርሽ? ምን ያስቀያሚ ፍጥረት ነው? የት ነው ያለው? ደም ለምን እባክህ የት ነው ያለው? አጠገብ ነው የመጣው። ምን ሆነ? ሜሊ ጋር እየሄድኩ ነበር። እሺ ከቲጂ ጋር ነኝ ስትለኝ ፈራው ነው ወደ አንተ መጣ። የነገረቻት ይመስላል። እኔ ምን አውቃለሁ? ግን እኮ እዚህ መምጣት አልነበረበት። እና ይጀል ፋጠጥ ምን እንደምናገር ሁሉ እኮ አላውቅም። ይኸውልህ ሚኪ፣ ምንም ነገር እንዳልተፈጠረ ነው መሆን ያለበት። ሂድና አግኛት። ያኔ ከምታሳይ ሁኔታ መስማት አለመስማቷን ታረጋግጣለህ። በጊዜ ችግሩ መጋፈጡ መፍትሄውን የሚያቀርበው መሰለኝ። እና ፍጥጥ ብዬ እንዴት ነው የምትፈልገው? ያለ ብቸኛ አማራጭ እሱ ነው አይመስልም? ሜሊ እንደናፈከኝ ወንደና ቆይ ግን ሚኪ እንዴት አስችሎ ሳታየኝ አደርክ? እነዚህ ራሳችሁ እኮ እንዴት አስችሎ ሳይሽ አደረ ሲሉኝ ስራ አለበት ብዬ። ቆይ እሷ ስለኔ ፕሮግራም ምን ታውቃለች እንዴ? ምን ማለት ነው ሚኪ? ደብ በኋላ ደውለታለሁ። በሬተን እኮ ነው መጣ። ያመጣሽልኝን ጊፍት ረስቼ ግቢ። ሀይ ሚኪ። ሀይ ቲጂ። እንዴት ነህ? አለ ሰላም ነው? ሰላም። ሜሊ የቆየሽብኝ እኮ መጥቼ ላግዝሽ? አትቀመጭም እንዴ? አልቀመጥም። ሄደን ቆንጆ ቸኮ አሁን ሄድሽ ነው? ዳንተ አረፍ በይ እንኳን አትላት። እየተጫወት ነበር። ትጂ በቃ ትንሽ ልቃሽ ጂ በቃ አይዳለም። እሺ በቃ ይኸውልሽ። ቴንክ ሺ ነው ቆንጆ። እንደዋወላለን። እሺ ቻው ትጂ። ባይ ሚኪ። እሺ ሚኪ። ሀይ በዚህ ብቻ ነው እንደ ጊፍት የሚመጣው? ታዲያ ሌላ ምን አዲስ ነገር አለሽ? ሁሉ ነገር አዲስ ነበር። መልክዓ ምድሩ፣ የሰዎቹ ያኗኗር ዘይቤ፣ ኤቭሪቲንግ። በነገራችን ላይ ያንን ባህል አየሁት። የቱም ምን የሚያስጣጣው? አዎ አያምርም? በጣም አይና ማጥ ቆመን ነበር ስናያቸው የነበረው። ባለፈው እኮ ስለዚህ ነገር ስነግርሽ አንቺና ሚኪም በሎሚ እንደተዋወቃችሁ ነግረሽኛል። አዎ ግን ያጋጣሚ ጉዳይ ነው። እኔ የምልህ ከልባችን ፍቅር ሲይዘን እዚህ ምናምን ከተማ ውስጥ ነው ፍቅር ሲይዘን ሎሚ እየሰጠ ምን አለበት? የሎሚን ዋጋ አሁን ካለበት እጥፍ አስጨምሪዋ። ያው ከወርቅ አይበልጥም አይደል እንዴ ሰሚ? እሺ ሌላስ ምን አዲስ ነገር አየሽ? እኔና ማቲ ጢስ አባይ ልንሄድ ነበረ። አንተ ምን ጮህ ነው አላባይ? ምንም ውበት የለውም ይመስላል። ለኤሌክትሪክ ማመንጫነት እኮ ስለተጠቀሙበት ነው። ስለ አባይ ያለን ነገር ታውቃለህ እና ለማመን ያስቸግር ነበር። በእርግጥ ውበትና ግርማ ሞገሱን አጥቷል። ነገር ግን በስተመጨረሻ ለልማት መዋሉ ጠቀሜታውን ከዚህ በላይ ያደርገዋል። እሱ ላይ ልክ ነህ። ምን አዲስ ነገር አለ አንተ ጋር? እኔ ተማሪዎችን ስለ ሀገራችሁ ታሪክ ወቁ ብዬ ከመጨቅጨቅ ውጭ ነቲንግ ነው ነቲንግ ስፔሻል። ዳንተ ነጨቅጫቅ አስተማሪ እያላችሁ ማለት በቻለ ማሳለቅ። እነሱ ግን እንደዚህ አላሉኝም። እንዴት ነው አስተማሪያቸው አይደል? ስራ ጥሩ ነው። መቼ መጣሽ? ትናንት ማታ ገባሁ። ሰምሪዬ እቃዎቹ ሁሉ አሉ? አዎ እያየኋቸው ነው። እሺ
እና ህይወትና አግኝቻቸው ነበር? አብረን ነበር። ባለፈው ደብረ ዘይት አብረናቸው ነበር። አረ አልነገሩኝም። ያቺ ጓደኛሽ አልፎላት ከደህና ሰው ታይታለች። ስለማን ነው የምታወሪው ሳምሪ? ስለ ትዕግስት ነዋ። አንቺ ሃይስኩሉን ነገር እስካሁን አረሳሽው? ትቺ እኮ ጥሩ ልጅ ነች። አረ ምን ጥሩ ልጅ አይደለችም። ጓደኛዋን አስተዋውቃሻለች? ማን ነበር ስሙ? ማን ነበር ያለችው? ሚኪያስ ነው ያለችው። ሚኪያስ ምን አይነት ልጅ ነው? የሆነ ጠይም ቆንጆ ልጅ ጸጉሩን ፍሪዝ እሺ ተስተካከለ ሰውነት ምናምን ነው ታቷለው እጁ ላይ? አዎ ኦኬ በቃሽ። ሳምሪ እደውልላችኋለሁ። እሺ ምሳ በልተሽ ትሄጃለሽ? አይ መሄድ አለብኝ። ውይ በእናትሽ። አይ ስለምቸኩል ነው። እንገናኛለን። ሰሞኑን እንደዋውላለን። እሺ ምን ሆናለች? ታውቀዋለች እንዴ? ታውቀው ይሆን እንዴ? የዛች የቲጂ ነገር እኮ አይታወቅም። ሄሎ ሜሊዬ፣ ለምንድን ነው ከሚኪ ጋር ደብረ ዘይት እንደሄዳችሁ ያልነገራችሁ? እንዴ ይሄን ያህል ምን አዲስ ነገር አለው ብዬ ነው። ደግሞ ከመቼ ጀምሮ ነው ትዕግስት የሚኪ ገርል ፍሬንድ የሆነችው? ምንድነው የምታወሪው? ለማንኛውም ወደ እሷ ጋር እየሄድኩ ነው። ስልኩን አትመልስም። ሜሊዬ ምን ልታደርጊ? ሄሎ ሄሎ ሜሊ ምን ሆነሽ? አንቺ የኔ ሚኪ ጓደኛ አይደለሽም እንዴ? ቆይ ሜሊ ያስበን ያደረግነው ነገር አይደለም። ሁለታችን አብረን ማድራችን ያወቅነው ስንነግር ምን አብራችሁ ማድራችኋል? አንቺ ጋር አብሮ ሲያወሩ አንሰላጋብሻችሁ ነበር እንዴ? ምንድነው የምታወሪው? እኔ የማውቀው ነገር የለም። በጣም ነው ግን የምታሳዝነው። ፍስካንቺ ይከበራል። አንቺ ከምር አብራችሁ አድራችኋል? አስበን ያደረግነው ነገር አይደለም። ሄሎ ዩቢ፣ ምን አይነት ፍጥረት ነህ? ሜሊ ላይ እንደዛ አይደለም ዩቢ። በል ዝም በል። ሚኪያስ የትናንቱን ወረቀት ይፈራምክባቸው? በኋላ ፈርምባቸው። እንዲህ በደስታ ተሞልቶ ማየት የዘውትር ፍላጎት። ሜሊ ምን ያህል ግን እንደማፈቅርሽ ታውቂያለሽ? ምን ያህል? ይቺን ብቻ እንዴ? ተናገራ።
ምንም ያልተዋጠል? አዎ በእኔና አንቺ መሀል ስራና ጓደኛ እንደቀደመ ነው። ቆይ መቼ ነው እና አንቺ ጊዜ ቅድሚያ የሚሰጠው? ሜላት ቆይ እንጂ ምን አለሽ? የትናንትና ሰዎች ደውለውና ስብሰባ እንሄዳለን። ሜሊዬሞች ሌሎች ግን ጸባይ የተቀየረ ወይኔ ይህች ልጅ በጣም አስቀያሚ ፍጥረት ወጥቷል። ግን ለምን ከሚኪ ጋር? እኔ እኮ መጀመሪያውኑ ይሄንን ፈርቼ ነበር እንመለስ ያልኩሽ። የተፈጠረው ተፈጠረ፣ ስህተት ነው። ደግሞ ይሄ ነገር በእኔና በሱ ብቻ አልተጀመረም። ግን ይቅርታ መጠየቅ አለብሽ። እንዴት አድርጌ ነው ይቅርታ የምጠይቃት? አላይሻትም እንዴት እንደሚያደርጋት? አላደርገውም። ለምን ለምን ማታረጊው? እሷ ብቻ ናት እንዴ ላይፍ ያላት? ለእሷ ሁሉ ነገር ፐርፌክት ነው። አባቴ፣ ስራዬ፣ ባሌ እና ታዲያ ቅናት ነው ይቅርታ ማስጠይቅሽ? አንቺ ደግሞ ነገሩን አታጋኝ። ምንድነው ከዚህ በላይ የተጋነ ነገር ምን ይምጣ? ባይቴው እናቴ የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። Sorry, the subscriber's phone is switched off. ዴቭ የሜሊ ነገር በጣም እያሳሰበኝ ነው። አሁንማ እኮ እያናደደኝ ሁሉ መጥቷል። ምን ነው የምትናደደው? ስልኬን አታነሳም። ቤቷ ሲሄድ ሁሉ ለማናገር ፈቃደኛ አይደለችም። ነገሩ አንተ ያጠፋው ጥፋት በጣም ትልቅ ስህተት ነው እንዴ! በአንድ ቀን ስህተት ሊያውም በመጠጣ ለተፈጠረ ነገር የሁሉ ኩርፊያ ምን ያደርጋል? እሱን እንኳን ተው። እሷ ለአንተ ከሰጠች ፍቅር አንጻር ያልነበረም የሚገባት በጣም ትልቅ ጥፋት ነው ያጠፋው። ጭራሽ አኮረፈች ምናምን ብለህ ትናደዳለህ። ቆይሽ ምን አድርግ ነው የምትለው? እንደምንም ብለህ አግኝታት ይቅርታዋን መቀበል አለብህ። እሱንም እንግዲህ እግዚአብሔር ከረዳህ። አንተ ደግሞ ቀልድ ታበዛለህ። በዚህ ሰዓት እንደዚህ ሚሊ ፕሊዝ ባክሽን፣ ቆይን ያለ ያሳልፋችሁት የፍቅር ጊዜ አንድ ቀን እንኳን ተገናኝቶ ለማውራት አይበቃም? ምን አለበት አግኝተሽ ብታወሪው? ከምን ተነስቶ ይህን ስህተት ሊሰራ እንደቻለ ምን አለበት ብታወሪው? ጠጥቶ ሊሆን ይችላል፣ የሆነ አጣብቅኝ ውስጥ ገብቶ ሊሆን ይችላል። በአንድ ቀን ስህተት ተነስተሽ ያን ሁሉ ነገር ትንጀዋለሽ? ምን ለማግኘት ነው የማናግረው? ይሄን ውስጤን እኮ ምን ያህል እንደጎዳኝ አንቺ አታውቂም። አግኙና አውሪው። ከምን ተነስቶ ይህን ስህተት እንደሰራ ወቂ። ይሄን እኮ ከሷ ጋር ተኛ ብዬ እኮ አይደለም እንደዚህ መሆነው። እና ታዲያሽ ታውቂያለሽ ስንት አመት ሙሉ አላማዬን የማይደግፍ ካጠገቤ የማይቆም ወንድ እንደሆነ ታውቂያለሽ። ያንን ሁሉ ችዬ ለፍቅሩ ስላበረው ቆየው። አሁን ደግሞ አልፎ ተርፎ ከሷ ጋር ተኛ። ይሄ እንዲስተት አድርጌ ልቀበለዋል። አውቆ ነው አትሂጂ ብሎኝ ስለሄድኩኝ ሊበቀለኝ ያደረገው ነው። ኧረ እንደዛ አይደለም፣ እንደዛ አይደለም። ምን ያብሬያቸው ነበርኩ አይደለ እንዴ? ጠጥተው ሊሆን ይችላል። ገና ለገና እኮ ተኙ ስለተባለ ነው አይደል እንደዚህ የምትሆኙ? ሜሊ አግኝና አውሪው። ምን ሆኖ እንደሆነ ቢያንስ አዳምጪው፣ ስሚው። እስከ መቼ ነው በር ዘግተሽ ብቻሽን ቤት ውስጥ እንደዚህ ታፍነሽ የምትቆዩ? እሱም ይሄኔ እዛ በር ዘግቶ ብቻውን ይሰለሰላል። አንቺ እዚህ በር ዘግተሽ መሀላችሁ ያለውን ነገር መፍታት እንኳን አልቻላችሁ። ይቅርታ ማድረግ እኮ የመሸነፍ ምልክት አይደለም። አግኙና አውሪው፣ ይቅርታ አድርጊለት። እንዴ ይሄው ይደውላል፣ ይመጣል። አይኑን ልታይ ፈቃደኛ አይደለሽም። አትሊስት ቁጭ ብለሽ እንኳን ምን ሆኖ ይሄ እንዳደረገ እንኳን መነጋገር የለብሽም? ለሁላችን አራያ የምንልሽ ልጅ አይደለሽ እንዴ? ሰውስ ምን ይላል?
እንዴ በደስታችሁ ሰዓት እንደዛ አብረናችሁ የነበርን ልጆች ዛሬ የሆነ ነገር ሲመጣ ዝም ስንል ሰው ምን ይላል? እሺ ሁሉ ነገር ይቅር ለኔ ስቲ ለጓደኝነታችን ስቲ ሚሊ እሺ 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 ነው በቃ አግኝተሽ እኮ ይቅርታ ብቻ እንድታረጊለት ነው ለሌላ አይደለም። ሚሊዬ ቲጂ በእግዚአብሔር ሂዊ በእግዚአብሔር ሚኪያስ ምን እንዳደርግ ነው የምትፈልገው? ለምን ታስቸግረኛል? ሜሊ በአንድ ቀን ስህተት ያን ሁሉ ነገራችን ለመወርወር ነው የምትፈልጊው? እድሜ ልኬን ይቅርታሽን እየለመንኩልህ ነው። እባክሽ የዛሬን ብቻ ይቅር በይኝ። አይሆን አንተ ለኔ የምትሆን አይደለም። የማውቅ ይመስለኝ ነበር አላገ ሚኪ። እኔ እኮ ማንነቴን ፍለጋ ስሄድ አንተ እዚህ ማንነቴን አሳጣኸኝ። እንዴት አድርጌ ነው እኔ ከአንተ ጋር መሆን የምችለው? እኔ ሁሌ የማስበው ኩሩ ኢትዮጵያዊ ወንድ ልትሆንልኝ አትችልም። አይሆንም፣ የሚሆን አይደለም። ሜሊ ፕሊዝ አትሊስት አስቢበት። ሁለታችንም የተለያየን ዓለም ሰዎች ነን። ይልቁኑ የኔንም ያንተንም ጊዜ አታጥፋ። ራስን ፈልግ ፕሊዝ ሚኪ ፕሊዝ። ታረስ በለኝ። ሰላም እንዴት ነሽ? ሰላም። አይ ወይ ሄይ ሳሚ እንዴት ነሽ? ሰላም ነሽ? እንዴት ነሽ? ሰላም አለ ይሄን ያህል ምን አድርገሽ ነው ስደውል ስልክ ማታነሽ? ይቅርታ ሳሚ፣ ጥሩ ስሜት ስላልነበርኩ እንዳረብሽ። እሱንማ ህይወት ነገረችኝ። ለዛም ነበር ደጋግሜ የደወልኩት። አሁን እንዴት ነሽ? ምንም የተንከባከበች ለቀቅ አድርገኛል። ቢሮ ደውዬ ነበር። አንድም ያለሽበትን የሚያውቅ ሰው እንኳን የለም። ይሄ ሁሉ ሰው ባለበት ሀገር ላይ ብቻሽን በር ዘግተሽ መቅረብ ምን ይባላል? በጣም ይቅርታ ሳሚ። ያው አንዳንዴ በህይወት ላይ የሚያጋጥመን ነገር አታውቀውም እና እንዴት ሪያክት አድርገን እንደምትመልሰው ራስ ይከብዳል። አይዞሽ፣ ሁሉም ያልፋል። ከዚህ በኋላ ደግሞ እኛም አለን። ካሁን በኋላ ማሽ ብላለች። ህይወት ስራ እንዴት ነው? ቆንጆ ነው ሳሚዬ። አንተ ጋስ? አይጋም ጥሩ ነው። ቡና አላለቀም እንዴ? ልክ ስንጀምር መጣክ። እንደውም ወጣ ብለን ራት ብንበላ ደስ ይለኛል። ጥሩ ሀሳብ። እንደውም ከዚህ ድብርቷ መላቀቅ አለባት። በሉ አነሳሱ እንደምጣ ላይ መስሪያ ቤት ማስታወቂያ እንደወጣብሽ ሰምተሻል? ማስታወቂያ ወጣበት? መቼ? ለራሴ ላንቺ ከመደወሌ በፊት እሷ ስልክ አታነሳም ነበር እና የዛኔ መስሪያ ቤት እንጂ ነው ያለሁት። እንዴት ልታረጊ ነው? እኔ ምንም አላደርግም። ሄጃል አልነገረችውም። ኖ እንዴት ሰርቲፊኬት አልቆም? በፍጹም እንደዚህ እንደሆንሽ መኖር የለብሽም። ህይወት መቀጠል አለበት። ዳንስ ሰማህን? እሺ ብለሽኛል ነበር ተነጋግረን። ግን ማስታወቂያ ካወጡብኝ ምን ላደርግ ነው? ከዚህ በኋላ አይፈልጉኝም። ኖ አቶ አሰፋን እጅና ናግራቸው ስልክ አላነሳ ስላልሽ ሊሆን ይችላል ማስታወቂያ ወጣው። ደግሞ ህይወት መቀጠል አለበት፣ መቆም የለበት። እንኳን ደህና መጣሽ። ቁጭ በይ።
ማስታወቂያ እንደወጣብኝ ተነግሮኝ ነበር የመጣሁት። ያው የምታውቂው አሰራር ሂደት ነው። አውቃለሁ። ሜላት ነገረ ስራሽን ሳየው የድሮ እኔነቴን ታስታውሽኛለሽ። እኔም እንዳንቺ ልህኛ ነበርኩ። መብቴን ለማስነካት አልፈልግም ነበር። ያ አካሄድ እንደማያዋጣ እስክረዳ ድረስ። ከዛ በኋላ የአመራር አንድ አካል ሆኜ ቀረ። ቆይ አቶ አሰፋ፣ ይሄ አመራር የምንለው እኮ ራሳችን የፈጠርነው ነገር ነው አይደል እንዴ? ለምን እንደ አንድ ጎዛ አካል እያየን ለእሱ እንገዛለን? ወጣትነት ደስ ይላል። ሁሉን ነገር ለመቀየር የሚታገል ትኩስ ኃይል እንዳንቺ ያሉትን ማየት ሁሌ ያስደስተኛል። በእኛ ባይሳካ በእናንተ ይሳካ ይሆናል። በተደጋጋሚ ደውዬልሽ ነበር። ያለፈው ፕሮፖዛልሽን አንቺ እንድትሰሪ ማስወሰኔን ልነግርሽ ነበር። አቶ አሰፋ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እሺ አሁን ወደ ስራሽ ተመለሽና የሚያስፈልጉትን ነገሮች አዘጋጅ። በጣም ነው የማመሰግነው። እሺ እግዚአብሔር ይስጥልኝ። አባ እየነገርክ ያሳደገኝን የሀገሬን ውበት አየሁት። ጉዜን በሰሜን በመጀመር ባህር ዳርን፣ ጎንደርን፣ አክሱምን እንዲሁም መቀሌን ጎበኘው። የጎንደሩን ፋሲል ግንብና የአክሱምን ሐውልት ሀገራችን በመንደስና ምን ያህል ታላቅ እንደነበረች ያስገነዘቡኝ። የፋሲል ግንብ በውስጡ 6 ቤተ መንግስቶች አሉት። 6ቱ የተለያዩ ቤተ መንግስቶች በአንድ ግቢ ውስጥ የመሰራታቸው ሚስጥርም በድሮ ጊዜ የሚነግሱ ነገስታቶች የራሳቸውን አሻራ ጥለው ማለፍ ስለሚፈልጉ ቤተ መንግስቶቻቸውን በራሳቸው መንገድ ስለሚገነቡት ነው። ሌላው አስደናቂ ነገር በቤተ መንግስቱ ውስጥ ስቲም ባዝ መኖሩ ነው። ከዛሬ 450 ዓመት በፊት የስቲም ባዝን ጥቅም ተረድተው በራሳቸው መንገድ ሰርተው ይጠቀሙበት ነበር። አይገርም? የአክሱም ሐውልቶች እጅግ አስገራሚ የስነ ጥበብ ውጤቶች ናቸው። ሐውልቶቹ በ4ኛው ክፍለ ዘመን መሰራታቸው ደግሞ የበለጠ አስገራሚ ያደርጋቸዋል። ሐውልቶቹ የተገነቡት በጊዜው ለነበሩ ነገስታትና ዘመዶቻቸው መቀበሪያነት ነው። በዚሁ በሰሜኑ የሀገራችን ክፍል 2 ታላላቅ የሃይማኖት ቦታዎች አሉ። የአክሱም ጽዮንና የነጃሺ መስጊድ። የአክሱም ጽዮን ቤተክርስቲያን የሙሴ ጽላትን የያዘች ሲሆን በክርስትና ሃይማኖት ተከታዮች ዘንድ በከፍተኛ ክብር ከሚጎበኙ ቦታዎች አንዷ ነች። የነጃሺ መስጊድ ከዛሬ 1430 ዓመት በፊት በንጉስ ነጃሺ የተመሰረተ ሲሆን በሙስሊም ሃይማኖት ውስጥ አሉ ከሚባሉ ታላላቅ የሃይማኖት ቦታዎች ውስጥ አንዱ ነው። አባ ይሄ ጉብኝቴ ራሴን ብዙ እንድጠይቅ አደረገኝ። ድሮ አባቶቻችን ኑሯቸውን ይኖሩ የነበረው የሚያስፈልጋቸውን ነገሮች በራሳቸው መንገድ በመፍጠር ተግተው በመስራትና ባላቸው ላይ ተመስገን ብለው በፍቅር በመኖር ነበር። አሁን ያለው ማንነታችን ግን መሪ ከመሆን ይልቅ ተከታይ፣ ለችግራችን መፍትሄዎች ፈላጊ ከመሆን ይልቅ እርዳታ ጠባቂ፣ በሀገራችንና በታሪካችን የምናፍር፣ በፍቅር በመቻቻል አብሮ ከመስራት ይልቅ ለግል ጥቅም በመሮጥ ሌላውን ለመጣል በመጣደፍ ላይ እንደሆነ ተሰማኝ። ይሄ ሁሉ እንዴት ተፈጠረ? ክሩ ኢትዮጵያዊነታችን የት ሄደ? እንዴት ነሽ? ሰላም ነው? ምን አዲስ ነገር አለ? ቢሮ አለቃዬ እኮ ያንን ስራ ትከቻለ። ኧረ እባክሽ ክስ ጨረስ ነው ደግሞ የመጣ ሄድን እናውራ። ብዙ ነገር አለ። ቆይ ሜሊ፣ ከተዋወቅን ምን ያህል ጊዜ እንደሆነ ታስታውሻለሽ? አንተ መጨረሻ ዓመት ተማሪ ያለህ እኔ ፍሬሽማን ነበርኩ። ያ ማለት እንግዲህ 4 ዓመት። አባ ዛሬ ጥንታዊ የንግድ ከተማ ስለሆነችው ሀረርና ስለ ጥንታዊ የኦሮሞ ሕዝብ የአመራር ስራ ስለሆነው ገዳላጫት። ሀረሮች ለየት ባለው የአኗኗር ዘይቤያቸው ይታወቃሉ። ዘርም ሆነ የሃይማኖት ልዩነት ሳይገድባቸው ለዘመናት በአንድነት ተፋቅረውና ተከባብረው መኖራቸውም የዩኔስኮ ተሸላሚ እንዲሆኑ አስችሏቸዋል። እኔም የዚህ የአኗኗር ዘይቤ ሚስጥር እንዳያስረዱኝ ከአንዲት ከተከበሩ የከተማዋ አዛውንት ጋር ጭውውት አደረኩ።
ሀረሮች ሰውን በሰውነቱ እንጂ በዘርም ሆነ በሃይማኖት ላይ ተመርኩዘው አለመቅረባቸው ለዚህ ተምሳሌትነት ላለው የአኗኗር ዘይቤ እንዳበቃቸው አስረዱኝ። ማታ ላይም ተወዳጁን የጅብ ማብላት ትርኢት እንድካፈል ጋበዙኝ። ይህንን ትርኢት የተመለከተ ማንኛውም ሰው ሀረሮች እንኳን ከሰው ከዱር አራዊት ጋር መኖር እንደሚችሉ ይመሰክራል። ሌላው እጅግ ያስደነቀኝ የኦሮሞ የህብረተሰብ የአመራር ስርዓት የሆነው ገዳ ነው። የገዳ ስርዓት 5 ፓርቲዎች ያሉ ሲሆን እያንዳንዱ ፓርቲ ለ8 ዓመት ነው የሚነግሰው። በዘር በወዳጅነት የሚተላለፍ ስልጣን አይኖርም። አንድ ሰው አባ ገዳ ከመሆኑ በፊት በተለያዩ የአመራር ስርዓት ውስጥ ማለፍ አለበት። በመሆኑም ለስልጣን በደረሰበት ጊዜ ከስር ጀምሮ ስላለው ችግር፣ ባህል፣ የህብረተሰብ ፍላጎት ጠንቅቆ ስለሚያውቅ ለስልጣን ሲደርስ ሙሉ በሙሉ ዝግጁ ይሆናል። አባ ከዚህ በላይ እንዴት አይነት ዲሞክራሲ አመራር ይኖራል? የገዳ ስርዓት አይደለም ለኢትዮጵያ ለድፍን አፍሪካ ሊጠቅም የሚችል የራሳችንን ባህል የያዘ ስርዓት ነው። ለምን አልተጠቀምንበትም? በዚህ ጊዜ ላይ ብዙ ስለ ሀገር ያወቅኩ። አንተ ይዘህ የተነሳው ዓላማ ትልቅነቱ ከመቼው በላይ ገዘፈብኝ። እውነትህን ነው አባ። ለችግሮቻችን መፍትሄዎች በራሳችን እጅ ውስጥ ነው ያሉት። ኢትዮጵያን ከችግር የምናወጣት እኛው ኢትዮጵያውያኖች ነን። አሁንም ጊዜው አለን። ከአባቶቻችን ተመክሮ በመነሳት እኛም ልጆቿ ሀገራችንን ወደ ትልቅነቷ እንመልሳታለን። እኔም እንደኔ ያሉትንና ታናናሾቼን በማስተማር በአዲስ ህልምና ተስፋ ወደፊት እንሄዳለን። አንቺ ልጅ ስራ አላለቀም? ዛሬ ጨርሰለ ሰሚ። እንዴት ነው ክላስ ጨረስክ? አዎ ጨረስኩኝ። እንዴት ነው ያንን ስራ ማታ ያስጨርሰልሽ? ዛሬ ተደዋውለን ነበርና ሁሉም ነገር አልቆብሎኛል። ነገ ይዋለሁ። ጥሩ ደስ ይላል። አንዳንዴ መረፍት ያስፈልጋል። ነሽ ቡና ነበር ተጠበለ ነው ሞት። አዎ እሺ አሁን እስከምጨ ልጄ ይህች ዓለም በፈተናዎች የተሞላች ናት። ሁሌ ደስተኛ ሆነሽ መኖር አትችይም። በተለይ አንድ ዓላማዬ ነው ብለሽ የምትነሽበት ነገር ካለ ያንን ለማሳካት በምታደርጊው ጥረት ላይ እንቅፋቶቹ ብዙ ናቸው። ሆኖም ግን ሁል ጊዜ ማሰብ ያለብሽ ትልቁን ዓላማሽን። የማያልፍ የሚመስለው ነገር ሁሉ ያልፋል። የሰው ልጅ ጥንካሬው የሚለካው በፈተናዎች ላይ ሲያልፍ ነው። ከውድቀት ሁሉ ውድቀት ግን ግብሽን ሳትመቺ ማቋረጥ ነው። የኔ ዓለም ምንም ይሁን ምን ግብሽን ምቺ።
የተመለከታችሁት ዶክመንተሪ ፊልም እንግዲህ የአባቴ የፕሮፌሰር አማረ ህልም ከሆኑት ነገሮች ውስጥ አንዱ ነው። የፕሮፌሰር አማረ አላማ እንግዲህ ማወቅ ከራስ ይጀምራል የሚለው ነው። ያም በመሆኑ ነው ይሄንን ዘጋቢ ፊልም በማዘጋጀት ለአንደኛ ደረጃ ለሚገኙ ተማሪዎች ለማከፋፈል ጥረት እያደረግን ያለ ነው። የሚቀጥለው እርምጃችን የሚሆነው በፕሮፌሰር አማረ ስም አንድ ትምህርት ቤት መስራት ነው። ከተለያዩ ድርጅቶች ጋር ይሄንን አላማ ለማስተግበር እንቅስቃሴ ጀምረናል። እናንተም እንግዲህ የዚህ እንቅስቃሴ አንዱ አካል እንደምትሆኑ እንተማመናለን። አመሰግናለሁ። እና በዚህ ከነሱ ጋር ተስማማሽ? በቃ በዛው ጨረስሽ። የሚገርም ነው ሜሊ። አየሽ ግን ትዕግስት ምን ያህል ጥሩ እንደሆነ ማለት በመታገዝሽ ነው እንደዚህ ስራሽንም ሰክሲድ ያደረግሽው። በዛ ላይ ደግሞ አባትሽ የሚፈልጉትንም ነገር ያደረግሽው በመታገዝሽ ነው። ደግሞ ከምንም በላይ ትዕግስትሽ እንደኔ በመሆኑ አሪፍ ተቀላ አንድ ጉረኛ ነች አይደለም ሜሊ? ኖ እንዴ እኔ በመታገሴ እኮ ነው ለዚህ ቀን የበቃሁት። ባልታገስ ኖሮ ዛሬ አንቺን አገኝ ነበር። ከዛሬ በኋላ ግን አይኔ ያየ ማንም ሰው እንዲወስድሽ አልፈልግም። መቼም በዚህ መሶብ እንጀራ እንደማልይዝ ታውቂያለሽ። ቀለበት በሙዳይ ታገቢኛለሽ? Thank you.